አንተ ይሄ ሁሉ ያዘሽልኝ ምንድን ነው? እኔ እኮ አንድ ነው የምጠጣው ወይስ ከሁሉ? ጽጌን ለጊዜው ትንሽ ስሟንም መስማት አልፈልግም። ሁኔታውንም የተፈጠረው ትንሽ ከብዶኛል። ስለዚህ እሱን እንዳታስታውሹ ከይቅርታ ጋር። አቤት ውበት፣ አቤት አለባበስ እንዴት ያምርባታል ሩታዬ ማለት ነው። የኔ ልዕልት፣ የኔ ቆንጆ በጣም ነው ያማረብሽ። እንዲሁም ደግሞ ይሳቅ ማሻላ በጣም ታምራላችሁ፣ ደስ ትላላችሁ ማለት ነው። ለማን ይሄ ሁሉ ያዘጋጀሽው እያላት ነው ለሩታ ማለት ነው። ለአንተ ነዋ ለአንተ ማለት ነው። እንዲህ አስፈጥረሽው ግን ሩታዬ ትላንትና ጉድ ለምን አነሳሽበት? እንግዲህ እንደሰማችሁት ስለ ጽጌ ሲነሳበት ምን እንዳለ ሰምታችኋል አይደለም? እኔ በጣም ነው የተማረርኩባት። ለጊዜው እኔ ያለሁበት አካባቢ ድርሽ እንድትል አልፈልግም ብሏል ማለት ነው። ኧረ እኛም በጣም ነው የተማረርንበት፣ በጣም ነው የተናደድንባት ጽጌች ዘረጦ ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሌላው ደግሞ በዚህ ቪዲዮ ማን አያችሁ? በይሳቅና በሩታ ቪዲዮ ማን አያችሁ? ጁስ ያቀብል የነበረው ማን ነው? ቀለሟ ሚስጥር እንዳታወጪ እንዳትሉኝ፣ አላወጣም ግን ጠቋም ማድረጋችኋለሁ። ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልቦ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታዬ ዛሬ አፍጥር ለይሳቅ ያስፈጠረችበት ቪዲዮ ነው ማለት ነው። ማን ነው ልክ እንደኔ የሩታ አለባበስ የሩታ ውበትን የማረከው ማለት ነው። የእውነት ሩታዬ የኔ ልዕልት የኔ ቆንጆ አለባበስሽ እንዴት እንዳማረብሽ እንዴት እንዳማረብሽ። ያው ይሳቅም አለባበስሽ መሻላ ብሎሻል፣ አልፌያለሁ ብለሻል። እንዲህ አልፈሻል። 100% ነው የሰጠውሽ ማለት ነው። እኔ ማለት ነው ማን ነው ልክ እንደኔ የሩታ አለባበስ የተመቸው ማለት ነው። የእውነት ዛሬ ውበቱ ነው የደፋባት ውበቱ ማለት ነው። እንግዲህ መግቢያ ላይ እንዳያችሁት ይህ ሁሉ ጁስ ለማን ነው? ይህ ሁሉ ምግብ ለማን ነው እያለ ነበር ይሳቅ ማለት ነው። ይሳቅ ላንተ ነዋ፣ ላንተ ማለት ነው። ላንተ ይህ ሁሉ ምግብ ላንተ ነው። የእውነት በጣም ነው የሚያምሩት እነዚህ ልጆች ማለት ነው። ውበት ደፍቶባቸዋል፣ ውበት ደፍቶባቸዋል። በዚህ አጋጣሚ ይሳቅ አባቴ በ7 ዓመቴ ነው የሞተው ግን ያስጾመኝ ነበር ብሏል ማለት ነው። ይሳቅዬ ወንድሜ አባትን አላህ ጀነተ ፊርደውስን ይወፍቃቸው። እውነት ለመናገር የአባት ሀዘን ከባድ ነው። እውነት ያው የደረሰበት ነው አይደለም ያውቀው። የእናትና የአባትን ሀዘን በጣም ይከብዳል። በተለይ ደግሞ ልጅ ሆናችሁ ሲሆን ደግሞ በጣም ነው የሚከብደው። ፍቅራቸውን ሳትጠግቡ ሲሆን ደግሞ በጣም ይከብዳል። ብቻ እናት አባት የሌለንን አላህ ጀነተ ፊርደውስን ይወፍቃቸው። ለእናት ለአባቶቻችን ላላችሁ ደግሞ ረጅም እድሜ ከጤና ጋር ይስጣቸው ውዶችዬ። እናም ዛሬ እንግዲህ ይሳቅ ደስ በሚል ሁኔታ ሩታዬ አስፈጥረዋለች ማለት ነው። ይሳቅን በጣም ተደስተዋል። እንግዲህ በተለይ ደግሞ በምግቡም ብቻ ሳይሆን በአለባበሷም ደግሞ በሩታዬ አለባበስ በጣም ተደምመዋል ማለት ነው። በዚህ አጋጣሚ ሩታዬ የኔ ልዕልት፣ የኔ አትበገር፣ የኔ ጀግና እናመሰግናለን። የእውነት ማለት ነው። ውድ ተመልካቾቼ በጣም ነው የምናመሰግነው። ሁለቱ ሃይማኖቶች ሙስሊምና ክርስቲያን እንዴት ተከባብሮ እንደሚኖርም ጭምር ነው ያሳየችልን ማለት ነው። አንዳንዶቻችሁ ያው አለባበሷ ቀየር ብላ ስለመጣች ያው ለጓደኛውን ልታስፈጥር ነው የመጣችው። ነገር ግን የወሬ ተፈተፈን ትል ነበር እናቴ እና የወሬ ቅድሚያችሁ ሰለመች እያላችሁ ነበረ። ምን ልበላችሁ ለእናንተ ምንም አልልም። ብቻ እንደው አላህ ቀን ይስጠን ለሁላችንም። ያው አንዳንድ ጊዜ እንደዚህ አይነት ነገሮች እኔም እጠቀማለሁ ስላችሁ ይህ ታምኔልና ርዕሶች እኔም እጠቀማለሁ እይታ ለመሳብ ማለት ነው። ነገር ግን በሃይማኖት ሲሆን ደግሞ ትንሽ ከበድ ይላል። አንድ ሰው ቪዲዮ የሆነ የሚለቀቀውን ቪዲዮ ሳናየው ሰለመች እንደዚህ ከባድ ነው በሃይማኖት። ይቅርታ አድርጎልኝና ስለዚህ ማንሳት አልፈልግም። ሆኖም ግን
ዛሬ ሰልማ ሳይሆን እንግዲህ ጓደኛዋ ይሳቅን ለማስፈጠር ነው ማለት ነው። ሩታዬ በወጣ ይሰካ ነው ምለው ማለት ነው። በተለይ ደግሞ አሁን ከሁለታችሁ መካከል ደግሞ ትንሽ የተቸገሩትን ማፍጠሪያ የሌላቸውን ሚስኪን ወገኖቻችን ደግሞ ጨመር ብታረጉበት አቤት ውበቱ፣ አቤት ደስ እንደሚል ምን ያክል ደስ እንደሚል ልነግራችሁ አልችልም ማለት ነው። የእውነት እንደው አላህ ለሀገራችን ያብቃንና እኔ አላህ ለሀገር ያብቃኝና እውነት በጾም ሰዓት አሁን በዚህ ሰዓት ማፍጠሪያ የሚያጡ እጅግ በጣም ብዙ ወገኖቻችን አሉ ማለት ነው። እነሱን ማሰብ፣ እነሱን መርዳት፣ እነሱን ማብላት አቤት ምንኛ መታደል ነው። የእውነቴን ነው ሙላችሁ። እንዶ አላህዬ ለሀገር ያብቃኝ። በቃ ይህ ብቻ ዱዓ አድርጉልኝ። ይሄ ብቻ ዱዓ አድርጉልኝ። ቢያንስ እንኳ ብዙ ሰው እንኳ ማስፈጠር ባትችሉ እንኳ ቢያንስ 10 ሰው እንኳ 20 ሰው እንኳ ማስፈጠር ትልቅ ነገር ነው ማለት ነው። እና እንደዚህ ብታረጉ ደግሞ በይበልጥ በጣም ነበር የሚያምረው። ይሁን ምንም ችግር የለውም። ለሌላን ጊዜ ልታረጉም ትችላላችሁ። ምንም ችግር የለም ማለት ነው። እና ይመቻቸው። ሌላው ደግሞ ትላንትና እንግዲህ ጽጌ ለይሳቅ የፈተነችውን ፈተና እኔ በጣም የገረመኝ ነገር ሆቴል መስሎኝ ነበር እናንተ ሆቴል አልጋ ክፍል ነበር የመሰለኝ ማለት ነው። ቤንሲዮን ነው ቤንሲዮን የሚባል እዛ ድረስ ግን ምን ወስዷችሁ ነው? አብሬሽና ማነው ጽጌ ማለት ነው። የእውነት እንዴት እንዳስጠላችሁኝ። አሁንማ ቤንሲዮን ስትል ሩታ በጣም ነው ደበራችሁኝ ማለት ነው። እንዴ እዛ ምን ልትፈልጉ ሄዳችሁ ነው? እዛ ሆቴል ምንድን ነው ፔንሲዮን ድረስ አልጋ የያዛችሁት ማለት ነው። እንዲህ እናንተ ለድራማም ቢሆን ራሱ ምንም የፈለገው ነገር ቢሆን ፔንሲዮን መግባት ምን የሚሉት ነው? ለማንኛውም እንግዲህ ይሳቅ በጣም እንደተማረረባት እና በጣም እንዳዘነባት ነው በጽጌ ላይ የተናገረው ማለት ነው። ለጊዜው ስለሷ ነገር እንድታነሽብኝ አልፈልግም እና በጣም የሚያስጠላ ነገር ነበረ ብሏታል ማለት ነው። ያው ሩታዬም አድንቀዋለች ማለት ነው። አንደኛ በሃይማኖት ጠንካራ መሆንህን ነው ያሳየህን። እንዲሁም ደግሞ ወንድነትህን እዛ ውስጥ ሴትና ወንድ አንድ ላይ ሆኖ መፈተን ማለት በጣም ከባድ ነው እና ብላ እንግዲህ ሀሳቧን ገልጻለታለች ማለት ነው። የእውነት ያው እኛም አድርቀነዋል ለይሳቅ ማለት ነው። በይበልጥ ግን ጽጌ የእውነት በጣም እኔ የደበረኝ ማለት ነው። የፈለገውም ያው እናውቃለን ምን እንደምትሰሩ ማለት ነው። ቢሆንም በጣም ከባድ ነበር። በጣም ነው የሚደብረው። በተለይ እኔ አሁን ሩታ ከተናገረች በኋላ ፔንሲኦ ካለች በኋላ በጣም ደበረኝ ማለት ነው። ሌላው ደግሞ በዚህ ቪዲዮ ውስጥ ማናያችሁ ያልኳችሁ ረሙ ነው። ሌላ ሰው አይደለም የታየኝ ማለት ነው። ጁስ ሲያቀብላቸው ፊቱ ወጥቷል ማለት ነው። ረሙ አለ እንግዲህ ከካሜራ ጀርባ ነው። ከዛ ረሙ ካለ ደግሞ ሌላኛው ደግሞ ማን እንዳለ ትጠረጥራላችሁ ብዬ አስባለሁ። ምነው ቀለሟ ዝም ባልሽ እንዲ አላስቻለኝም። ምን አባት ሄዶ የወሬ ጥማቴ እኮ ነው። የወሬ ጥማቴ እንዲሁ ድፍት ሊያደርገኝ ስለሆነ ሚስጥር አወጣሁኝ ማለት ነው። ለማንኛውም ረሙ ፊቱ ወጥቷል ማለት ነው። ካሜራማኑ አላየውም መሰለኝ፣ አልቆረጠውም። በእርግጥ ያው ችግር የለውም እሱ ሊገባ ማለት ነው። እንዳያችሁት ሱፍራው በረጅም ነው የተነጠፈው፣ ምግቡም የተዘጋጀው ብዙ ነው። ስለዚህ ማን እንዳለ ትገምታላችሁ ማለት ነው። ሰላማችሁ ያብዛልኝ።